ሰላም እንደምን አላችሁ ውድ ተመልካቾቻችን። እንግዲህ ከሰሞኑ ኦርቶዶክሳዊ የሆኑ ሀሳቦችን አነጋጋሪ የነበሩ ሀሳቦችን እንግዲህ ሰብሰብ አድርጌ ይዤላችሁ መጥቻለሁ። እነዚህ ሀሳቦች እንደ አጠቃላይ ስናያቸው ትንሽ ክርስቲያኖችን ሊያከራክሩ የሚችሉ ሀሳቦች እንደመሆናቸው መጠን አዎንታዊ በሆነ መልኩ መንገድ አይተን ከነዚህ ሀሳቦች ምን እንማራለን የሚለውን ብቻ አይተን እንሄዳለን። እንግዲህ ወደ መጀመሪያ ቪዲዮ ሳልፍላችሁ ከሰሞኑ አባ ገብረ ኪዳን ያስተማሩት አንድ ትምህርት ነበረ። በዓለም ላይ ወንድ የሆነ መተተኛ ካለ እኔን መተት ያድርግብኝ ዝግጁ ነኝ ብለው አንድ ትምህርት ላይ አስተምረው ነበረ። እንግዲህ ከዚህ ሀሳብ ጋር ተያይዞ በጣም ብዙዎች አዎንታዊም ኔጌቲቭም በሆነ መልኩ እየሰጡ ያሉት አንዳንድ ሀሳቦች አሉ። ታዲያ ከነዚህ ሀሳቦች ጋር ተያይዞ የተሰነዘሩ ትችቶችን እንመለከታለን። ቀዳሚ እናድርገውና የእሳቸው ቪዲዮ አይተን ከዛም ወደዛ እንሄዳለን። እንደው ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብዬ አውቃለሁ። ይኸው አሁንም ሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ሊሆን ይችላል። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባደርግ አንዳች እንደማይዞረኝ አምናለሁ። መቴል ሙዛች አሁን እኔ ሰው በጫማ ይደገምበታል በምናምን ይችላል። እኔ ጫማዬን ትቼው ነው የምመጣው፣ ውጭ ትቼው ነው የምገባው። መድገም ይቻላል። የእሳቸው ሀሳብ እንግዲህ እንደሰማችሁት ነው። ይህንን ይመስል ነበር የተናገሩት። ከዛ ከሌላ ወገን የሆኑ ደግሞ አይ የእሳቸው ንግግር ትክክል አይደለም፣ መስተካከል መቻል አለበት የሚሉ ወገኖች ደግሞ እንመልከት። በጣም ይገርማል ወገኖች። አባ ገብረ ኪዳን እና መጡት ሞዴል ደግሞ ብለው እባካችሁ በዓለም አለን የምትሉ ጠንቋዮች፣ ድግምታሞች እስቲ ወንድ ከሆናችሁ ድገሙብኝ የሚል ጥሪ ያቀርበው ቁጭ አሉ። በጣም ይገርማል። ይህ አነጋገር ወገኖች ከኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ አንጻር ሶስት ታላላቅ ስህተቶች አሉት። ሶስት ከባባድ መሰረታዊ የሆኑ ስህተቶች አሉት። እነሱ ምን ናቸው የሚለውን እንዲህ መጀመሪያ አንደኛው ስህተት ምን መሰላችሁ ወገኖች? ሰው በመተት ተፈተነ ማለት ወይም ደግሞ በመተት ጉዳት ደረሰበት ማለት እግዚአብሔር ከሱ ጋር አይደለም ወይም ደግሞ እምነት የለውም ማለት እንደሆነ ያስመስላል አነጋገራቸው። ብላችኋል። ከዚህ አንጻር ነው ስህተቱ። አጠቃላይ ሀሳቡን ጠቅለል አድርገን ስንመለከተው በሶስት ወገን ከፍሎ እንዴት እንደተሳሳቱ ለማሳየት ይሞክራል። አንደኛው ነገር እግዚአብሔር የለም ብሎ እንደማመን ይቆጠራል ብሎ ይሞግታል። በሌላ በኩል ደግሞ መተቱ እንኳን ቢሰራ እግዚአብሔር እምነት እንደጎደለኝ ለዛ ነው መተቱ የሰራ ብለው ራሳቸውን እንደመሞከሪያ ያደርጋሉ ብሎ ያስባል። በሌላ በኩል እምነቱ ባይሰራ ደግሞ ምን ያህል ጽኑ እንደሆንኩ ያያችሁን ብለው እንደ ትዕቢትም ያደርጋል ብሎ ይናገራል ማለት ነው። እንደ አጠቃላይ ሀሳባቸውን በሀሳብ ከመምታት ይልቅ እሳቸው ላይ ትኩረት የማድረግ ነገር ይኖረዋል ማለት ነው ልጁ። ስለዚህ በዚህ ንግግራቸው በጣም በብዛት ብዙ ሰው እንዳበሳጨም ጭምር ይገልጻል ማለት ነው። የአባ ገብረ ኪዳን ንግግር ይህን ማለታቸው ከምን አንጻር ነው የሚለውን ነገር አዎንታዊ በሆነ መልኩ ካየነው እሳቸው ከክርስቶስ ፍቅር ጋር የተነሳ እንደሆነ ነው እንግዲህ እኔ ለመረዳት የሞከርኩት። ሌሎች ግን በተለየ መልኩ የተረዱት አሉ። የእናንተ ሀሳብ ምን ይመስላል የሚለውን ነገር ለራሳችሁ እንዲሁም ደግሞ ኮመንት ላይ ሀሳብ እና አስተያየት ካላችሁ መስጠት ትችላላችሁ። በሌላ በኩል አሁን አባ ገብረ ኪዳን እንግዲህ ከሰሞኑ በሌላ ቪዲዮ ደግሞ ከአንድ ሀገር ሊቀ ጳጳስ ሲያጨስ አይቻለሁ ብለው በተናገሩት ቪዲዮ ሀሳብ ዙሪያ በጣም ብዙ ሰዎች መነጋገሪያ እያደረጉት ይገኛሉ። እሳቸው እንዲህ ብለው መናገርም አልነበረባቸውም ብለው ወቀሳ የሚያቀርቡ እስከ መምህራን ድረስ አሉና እሱስ ምን ይመስላችኋል? በእርግጥ የዛሬ ሀሳባችን አይደለም፣ በሌላ ቀን እንመለስበታለን እሱ። ወደ ሌላኛው ቪዲዮ ስንሄድ ከሰሞኑ እንግዲህ መምህር ዘሪሁን ታስታውሳላችሁ አንድ ትምህርት አስተምረው ነበረ። መድረክ ላይ ስለ ታቦት ያስተማሩት አንድ ትምህርት ነበረ። ከዚህ ጋር ተያይዞ በጣም በቲክቶክ በተለይ የምናውቃቸው ወንድሞች ሀሳብ አስተያየት የምናውቃቸው ወንድሞቻችን እንግዲህ በጣም ትልቅ ስህተት ነው የተሳሳቱት መምህር እያሉ እስኪ የተሳሳቱ ያሉ ሀሳቦች ነው እንየውና ከመጽሐፍ ቅዱስ አንጻር ለመቃኘት እንሞክር። አብያተ ክርስቲያናትም
አሃት አብያተ ክርስቲያናትም ታቦት አላቸው ሲሉ ሰምቻለሁ። አሃት አብያተ ክርስቲያናት ታቦት የላቸው፣ ወይንም ግብጽ ታቦት የላትም፣ አርመን ታቦት የለውም፣ ሶሪያ ታቦት የላትም፣ ህንድ ታቦት የላትም። ታቦት ያላት እና ስርዓተ ታቦት ያላት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት። ክብር ምስጋና ለመድኃኔዓለም ብቻ ናት። አንዳንድ ወንድሞቻችን ሲመልሱ አይቻልም። ታቦቱን ጠረጴዛ እያሉ፣ ይሄ ስህተት ነው። እኛ ቤት ጠረጴዛ የለም። ጠረጴዛ ያለው አዳራሽ ውስጥ ነው። ጠረጴዛ የሚባል ነገር የለም። ገበታ የሚባል ነገር የለም። ታቦት ገበታ አይደለም። ታቦት ጠረጴዛ አይደለም። ታቦት እግዚአብሔር ራሱን የሚገልጽበት፣ የመላእክት ስዕል ያለበት፣ የእመቤታችን ስዕል ያለበት እግዚአብሔር የሰጠን እንጂ ከሰፈር መንደርተኛ ቀርጾ ያመጣልን ጠረጴዛ አይደለም። ይሄ ስህተት ነው። እንግዲህ እንደሰማችሁት መምህር ዘሪሁን በአንድ ስብከተ ወንጌል በሚያገለግሉበት ቤተክርስቲያን ላይ ቆመው ጥያቄ ተጠየቁ ነበረ። በጥያቄው መካከል እንግዲህ ስለ ታቦት ያላቸውን ነገር ተጠይቀዋል ማለት ነው። አሁን በሰማችሁት ስብከት ላይ ወይም ንግግር ላይ ሁለት ሀሳብ ነው የተነሳው። አንደኛው የመጀመሪያው ነገር አሃት አብያተ ክርስቲያናት የምንላቸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አሃት አብያተ ክርስቲያናት የሚባሉት ታቦት የላቸውም ወይም መሰዊያ የላቸውም። አንደኛዋና ብቸኛዋ ታቦትም መሰዊያም ያላት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት ብለው ተናግረዋል። በሌላ በኩል ደግሞ እንግዲህ ስለ ታቦቱ የተናገሩት ታቦት ማለት ጠረጴዛ ተብሎ እንደሚተረጎም በተለያዩ መጽሐፍቶች አሉ። እነዚህን መጽሐፍቶች እንግዲህ ዋቢ አድርገን ጠቅሰን እናያቸዋለን ማለት ነው። የመጀመሪያው ሀሳብ ግን እንዳጠቃላይ የግብጽ እንዲሁም የኤርትራ እንዲሁም የአርመን የተለያዩ አብያተ ክርስቲያናት አሃት አብያተ ክርስቲያናት የሚባሉት መሰዊያ እንደሌላቸው አስተዋል። ነገር ግን ይህንን ነገር ደግሞ በሀሳብ ለማምጣት ያክል በጣም ብዙ መምህራን ሂደው የጎበኙ ሂደው ያዩ ውስጡን በደንብ አድርገው የጻፉ መጻሕፍትም ስላሉ ከዚህ አንጻር በጣም ትክክል አይደለም እየተባሉ እየተተቹበት የነበረው ሀሳብ ነው። በሌላ በኩል ጠረጴዛ የሚለው ቃል በፍጹም ታቦትን አይገልጽም ብለው የተሟገቱበት ነገር ደግሞ ከመጽሐፍ ቅዱስ አንጻር በጣም በብሉይ ኪዳን መጽሐፍቶች በጣም ተደጋጋሚ ጠረጴዛ ተብሎ ተጠርቷል። ወንድሞቻችን ሲያነሱት የነበረ አንዱና ዋነኛው ጥቅስ ደግሞ የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ያለው ነው። በጌታ ጠረጴዛ የሚል አንድ ቃል አለና ያንን ስጋው ደግሞ ይገልጻል ወይም ደግሞ መሰዊያውን ይገልጻል ተብሎ ስለሚታሰብ ያንን ነው ሲያነሱ የነበሩ። አብዛኞቹ ወንድሞቻችን እንግዲህ በጣም በሚገርም ሌብል ይህንን ትምህርት እየተቃወሙ ነበረው። አንዱና ዋናው ትልቁ ደስ የሚያስብለው ነገር ግን ወንድሞቻችን መቃወማቸው ብቻ ሳይሆን ይሄ የመጀመሪያው ተቃውሞ የመጣው ወይም ትክክል አይደለም ይህ ስብከት ተብሎ የመጣው ከወጣቶች በኩል መሆኑን በጣም ደስ ይላል። ምክንያቱም ወጣቶች ምን ያህል እያነበቡ እንደሆነ ምን ያህል እየተረዱ እንደሆነ የሚገልጽልን ሀሳብ ስለሆነ ማለት ነው። እንግዲህ የመምህር ዘሪሁን ሀሳብ ይህንን ይመስላል። በአጠቃላይ ግን አብዛኞቹ ክርስቲያኖች እያከራከረ የነበረ ሀሳብ ነው። እሳቸውም በቅርቡ በዚህ ትምህርት ዙሪያ ላይ ሀሳብ ይሰጣሉ ብዬ ተስፋ አደርጋለሁ። ሀሳብ ከሰጡ ደግሞ ተከታትለን እናደርሳቸዋለን ማለት ነው። አባቴ በጣም ነው የምወደው። ዛሬ እንደዚህ በጤና ቆመ ሳይ በጣም ነው ደስ ያለኝ። የኢትዮጵያን ሕዝብ ማመስገን ፈልጋለሁ። ደጋግ ኢትዮጵያውያን አባቴን ያሳከማችሁ እግዚአብሔር ያክብራችሁ። ስጋውን ቆርጦ ደሙን አፍስሶ ነው ያዳነው እና ለሁል ጊዜ ለጸሎትህ እንዲሆነ ካጠገብ ማትለየው ነገር ከኢየሩሳሌም ያመጣሁት ነው ለአንተ ብሎ ነው እስከዛሬ ቤት የተቀመጠው። ከፍተህ እንድታየው ፈልጋለሁ። እቺን ስጦታ አበረክትልሃለሁ። እንግዲህ እንደምትመለከቱት ይህን ስጦታ እንዲሁም ደስታ የተደረገው ለፍልፍሉ ነው። ፍልፍሉ በጣም በከባድ ስትሮክ ተመቶ ታሞ ነበረ። ከዚህ ጋር ተያይዞ በጣም ብዙዎቻችን እንግዲህ በጸሎትም በተለያየ አጋጣሚዎችም እንግዲህ በጣም እየሞከርን ነበር። ብዙ ክርስቲያኖች ብዙ ኢትዮጵያውያን በተለይ በፍልፍሉ ዙሪያ ያሉ ብዙ ሰዎች በጭንቀት ነበሩ። በጣም አደገኛ የነበረ በሽታ ስለነበረ ታዲያ ከዛ አደገኛና ክፉ ከነበረው ከስትሮክ አገግሞ አሁን ላይ ወደ ስራው ወደ ባልደረቦቹ ተመልሷል። በጣም የብዙዎቻችን ደስታ ነው ይህን እውነት ለመናገር እና በአባይ ቲቪ ነው እንግዲህ እንደተመለከታችሁት የስራ ባልደረቦቹ አንዳንድ ስጦታ እየሰጡት የነበረው። ከዛ በፊት ግን ድሮ የነበረበት የፍልፍሉ ህይወት ምን ይመስል ነበረ በስትሮክ ታሞ እያለ የሚለውን የተወሰነ እስኪ ላሳያችሁ።
ቁምና መራመዱን አልችልም። ደግሞ ያው ልጆችንም ማስተዳደር ምናምን አልችልም። ጤኔ በቋሚነት እስኪመለስ እስከዛ ድረስ የሆነው የስትሮክ በሽታ እንግዲህ በጣም ብዙዎችን በጣም በዛው ነው የሚወስድብን እና ለዛ በጣም ብዙ ስጋት ነበረን፣ በጣም ብዙ ፍርሃት ነበረን። እግዚአብሔር ይመስገን እንግዲህ ምሮታል፣ ወደዚህ ሀሳብ አምጥቶታል ማለት ነው። እንግዲህ ፈጣሪ የተመሰገነ ይሁን። ሰሞኑ ካየኋቸው ሀሳቦች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና አገልጋዮች እንዳጠቃላይ አንድ ስብሰባ ነበራቸው። በዛ ስብሰባ መሀል የተነገረ አንድ በጣም የሚገርም ንግግር አለ። እስኪ እሱን እንስማ። ወንጌል መቼ እንስማ? እንደ ትልልቅ በዓል መጥቶ ህዝብ በተሰበሰበበት ልመና እኛ እየሄድንበት ያለው ከባዱን የመረጥነው መንገድ ከባዱን ነው። ተጸየፉን። ግማሹ ቆልፏል ጆሮን። እንግዲህ ጀመራቸው ሳይጀምሩ ልሂድ ብሎ ታምረ ማርያም ሰምቶ ውልቅ የሚለው ብዙ አይደል? አረ በሕግ አምላክ፣ አረ ወንጌል ነው ስሙ እስኪ አትሉም? እንደዚህ ለምን እንደዚህ ይላል? በሕግ አምላክ እያል ነው። አረ በሕግ አምላክ፣ አረ ወንጌል መስዋዕት ነው ቁሙ እስኪ አዳምጡ፣ አሁን ምን ትደርሳለ እያልን እየለምን ለምን እንደዚህ ይሆናል? ስለምንለምናቸው ነው። ሳናስተምር ስለምን ከባዱ መንገድ ይህ ነው። ወንጌል ከገባው ግን አይደለም ገንዘቡን ራሱን ሰጥቶ እየሰጠ አይደለም። በነ ዲዮቅልጥያኖስ ዘመን በሮም በ55ቱ ነገስታት ፊት እኮ ያ ሁሉ ሰማዕታት የተገኘው እኮ ምን እያደረገ ነው? ወንጌል ገብቶት ነው። በሳቱ በስለቱ እየተራመደ ሄደው አይደለም ገንዘቡን ማለት ነው። አይደለም ገንዘቡን። የነገስታት ሚስቶች እኮ በውስጣቸው ወንጌሉን ሲሰብኩ የነበረው በዛ ዘመን እኮ ወንጌል ገብቷቸው ቢያዙ እንኳን ሰማዕትነት ዋጋን ስለሚረዱ ከቤተ ክርስቲያኑ አገልጋዮች መስማታችን በጣም ደስ የሚል ነገር ነው። ብዙ ጊዜ ብዙ ክርስቲያኖች ብዙ ምዕመናን ይህን ነገር ያነሳሉ። በተለይ ልመና በዛ፣ ከመጠን በላይ ሆነ፣ እንዴት ተሳቀቅን ቤተክርስቲያን ለመሄድም ጭምር ምናምን እያሉ ነበረ። ለዛ ደግሞ ትልቅ እንቅፋት የሆነው ወንጌል እንዳይሰበክ እንቅፋት ነበረ። ከወንጌል በፊት ስለሆነ እንግዲህ ከአውደ ምሕረት በኋላ ታቦቱ ከዞረ በኋላ ስለነበረ ይህን ነገር የሚደረገው። ታዲያ ብዙ ሰዎች ይህንን ነገር በጣም ከመጥላታቸው የተነሳ እንግዲህ ልክ ተአምረ ማርያም እንደተነበበ ሾልከው ወደ ቤታቸው ይሄዳሉ። ከዚህ ጋር ተያይዞ እንግዲህ በጣም ብዙ ነገሮች ተብለዋል እና እነዚህ መምህር ቃልዎት ያሰማልን ብያለሁ። በእውነቱ በጣም የሚገርም ሀሳብ ነው። በእርግጠኝነት እነዚህ መምህራን እንደዚህ ማለት ከጀመሩ የተወሰነ ለውጥ ይመጣል ብዬ ተስፋ አደርጋለሁ። ወደ ሌላ ሀሳብ ስንሄድ ደግሞ አንድ ወንድማችን ዲያቆን ስለ ጥምቀት የተናገረው ነገር አለ። እስኪ ትንሽ እንስማው። መከል አለበት ብዬ የማስበው ስርዓት አለ። አንዳንድ ስፍራዎች ላይ ስንሄድ አብዛኛው ቦታ ጥምቀት ላይ ሙሉ ለሙሉ ተራቅቶ ነው ሰዎች የሚጠመቁት። ይህ ፍጹም ስህተት ነው። ሲጀመር የትኛውም የቤተክርስቲያን መጽሐፋችንም ላይ ሙሉ ለሙሉ መራቆትን አያዝም። ባይዚ የፈውስ ጸበል ላይ ሙሉ ለሙሉ መራቆትን የሚያዝ የለም። ሲጀመር አይደለም የፈውስ ጸበል ይቅርና የክርስትና ጥምቀት አንድ ሰው ክርስቲያን ሲሆን የሚጠምቀው እንኳን ቢያንስ እሱ ምክንያት አለው። ግን እሱም ቢሆን ግዴታ አይደለም። ሰው ሙሉ ልብስ ለብሶ በውጭ ዓለማት ኦርቶዶክስም እንዲሁም ኢትዮጵያ ውስጥም አንዳንድ ስፍራዎች ላይ ሙሉ ልብስ ለብሰውም ብዙ ጊዜ አጥምቀው ምናምን ተጠምቀው ያውቃሉ። እና እሱ እንኳን ግዴታ አይደለም የፈውስ ጥምቀት። ነገር ግን ይህንን ነገር ደግሞ አሁን የማይፈቅዱ ሰዎች ቢኖሩ እንኳን አንዳንድ ቦታ ላይ ያስገድዳሉ። ስለዚህ አንዳንድ ስፍራ ላይ መጠመቅ ፈልጋችሁ ኢቭን እኔ ሙሉ ለሙሉ አልራቆትም ብትሉ አያስጠምቋችሁም፣ አስገድደው እርቃን ያዝ። ይሄ ደግሞ ፍጹም ስህተት ነው። ምን መሰላችሁ? ስለ ጥምቀት ነው እየተወራ ያለው። ጥምቀት ላይ በጣም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሆነ ያው አውልቃችሁ ነው የምትጠመቁት፣ ብዙ የጸበል ቦታዎች ማለት ነው። እንግዲህ አንዳንድ ቦታዎች ብቻ በልብስ እንድትጠመቁ መጠበቂያ ልብስ ያዘጋጃሉ። ታዲያ ይህንን ሀሳብ ትክክል አይደለም እያለ ይገኛል። ትክክል ያልሆነበት ነገር ከጀርባ የሆነ ትንሽ ከብድ የሚል ነገር አለው። በተለይ ደግሞ ካህናት ከሆነው የሚያጠምቁት በተቃራኒ ጾታ ላይ ከሆነ የምትጠመቀው ሴት ከሆነች ለምሳሌ በዛ ምክንያት የሚፈጠሩ አንዳንድ ነገሮች አሉ። እሷም የመሳቀቅ ሁኔታ እሱም የመሳቀቅ ሁኔታ ይፈጠራል እና ከዚህ ሁሉ በመጠመቂያ ልብስ ቢሆንስ የሚለውን ነገር ነው። ከዚህ በፊት ባይዘወይ በጣም ብዙ ሰዎች ይህንን ነገር አንስተውት ነበሩ። በጣም ብዙ ሰባኪያን፣ ግን እስካሁን ተግባራዊ አልተደረገም። እንግዲህ እግዚአብሔር አምላክ ተግባራዊ እንዲሆን ያግዘናል ብለን ተስፋ እናደርጋለን። ለዛሬ በአጠቃላይ ሰብሰብ አድርጌ ይዤላችሁ የመጣሁት ሀሳቦች እነዚህ ይመስላሉ። እንግዲህ ፖዚቲቭ በሆነ መንገድ አንዳንድ ሀሳቦችን ተቀያይረናል ማለት ነው። ታዲያ እናንተ ደግሞ አስተያየትና ሀሳብ ካላችሁ በኮመንት ማሳረፍ ትችላላችሁ። እስከ ሌላ ቪዲዮ እስክንገናኝ ድረስ ቸር ያሰንብተን።